ደህና መሻችሁ ደህና መሻችሁ እንዳልል ያው ስለ ብዙ ጊዜ ስላልተገናኘን እንዴት እንደከረማችሁ ለማወቅ ነው። እግዚአብሔር ይባረክ። አይ እንደውም አስቀናችሁኝ እኮ 40 ቀን ጸሎት ላይ እንግዲህ መቆየታችሁ በጣም ትልቅ ነገር ነው። እግዚአብሔር ስሙ ይባረክ። ደግሞ አንዳንድ ሰዎች ለመተዋወቅ ጊዜ ይፈጃል። አንዳንድ ሰዎች ደግሞ ስታገኙዋቸው አብራችሁ እንደሆናችሁ ትሆናላችሁ እና የመንፈስ ግንኙነት ስላለ እና ይሄ ስጋ ያልፈጠረ ድካም የማይጠይቅ በመንፈስ መገናኘት እና ከወንድሜ ኤልያስ እና ከፓስተር ገነት ጋራ እንደዛ ነው የሆነ። እኔ በቃ አንድ ጊዜ ተገናኘን፣ አብረን ጸለይን። የመንፈስ ነገር ነው። በቃ መንፈሳችን ለመንፈሳችን ስለመሰከረ እንግዲህ እግዚአብሔርን በጣም እጅግ አድርጌ አከብረዋለሁ። እዚህ ስለሚሆነውም ነገር እግዚአብሔር ይባረክ። ሊሆንም ስላለው ነገር እግዚአብሔር ይባረክ። ገና ስለሚመጣው ነገር ስሙ ይባረክ። አረ ምኑን አይቴ በሉት። ተጠቀባችሁ ያለው አረ ምኑን አይቴ ገና በሉት። አረ ገና ምኑን አይቴ በሉት። እና ሰውየውም ነብዩም ሲናገር ያው ኢየሱስም ስለሆነ ነብዩም ሲናገር የዝናቡ ሽንፍር እጅግ በሉልኛ ታላቅ ነው በሉ እስቲ። ውሽንፍሩ ታላቅ ከሆነ ዝናቡማ እንዴት ነው መሆነው? እና እንግዲህ እግዚአብሔር ስሙ ይባረክ። እነዚህን ወገኖች ደግሞ እዚህ ስላየው እንደ እስራኤል ነው እንደ ባውት ብዬ እና እንደገና መገላመጥ ነበረብኝ እና ጌታ ይባርካቸው። እና በጣም ነው የምወደው። እዛ ብዙ ተመላልሻለሁ። አበሾችን ብቻ ሳይሆን ሌሎችንም መሲያኒክ ጂውሽ ለማገልገል እና እግዚአብሔር ይባረክ። በአንድ ቃል በጣም አምናለሁ። የእግዚአብሔር ቃል አይቀያየርም እና የምባርኩህን እባርካለሁ ነው ያለው አብርሃምን። ፊኒሽድ ለኔጎሺዬሽን የሚቀርብ ነገር አይደለም። እግዚአብሔር የደነገገ ነገር ስለሆነ እና እግዚአብሔር ስሙ ይባረክ። እንግዲህ ደስ ብሎኛል። ምንድነው በእነዚህ ቀናት እግዚአብሔር ይባረክ ስጸልይ ነበር። እዚህ ሀገር የመጣ ነው። አሁን የመጣሁት ከሌሎችም አገልጋዮች እነሱ የሄዱ አሉ ተመልሶ እዚህ የመጣ ነው። እንዲሁ ለኮንፈረንስ ላይ ለመናገር አይደለም። እግዚአብሔር ለምድሪቷ ምን ይላል ብለን ነው የመጣን። እግዚአብሔር ለኢትዮጵያ መልእክት ሰጥቶን ሂዱ ብሎ ነው የመጣን እና እንዲሁ ለምልክት እንዲሆንላችሁ ከ3 ነው ከ4 ሳምንት በፊት ትልስ ቮልካኖ ነበር አይደል? ቮልካኖ ነው ማለት እሳተ ገሞራ እዛ እሳተ ገሞራ ከመፈንዳቱ በፊት አንድ ሳምንት ሌላ ከሌሎች ኔሽኖች ጋራ አንድ ናሽቪል የምትባል ከተማ ስናገለግል ነበር። የኪንግደም ዩኒቨርሲቲ ነው። እዛ ኮንፈረንሳቸው ላይ ከተጠሩት አገልጋዮች አንዱ ነበርኩኝና እዛ ከኔ በፊት የምናገር በጣም የእግዚአብሔር እጅ ያለበት ምስክርነት ያለው ነብይ ነው። አውቀዋለሁ፣ ለረጅም ጊዜ አውቀዋለሁ እና ከኔ በፊት እሱ እናገር ነበር። ወጥቶ መናገር አቃተው እና የሚያስተምር እሱ ነው። ሞከረ፣ እንጸልይ አለ፣ እንዘምር አለ፣ ብዙ ነገር አለ፣ አቃተው። መጨረሻ ላይ አቆመና ጠራኝ። እኔ እንግዲህ ጸልይ ወይንም ደግሞ አንተ ቀጥል ልለኝ መስሎኝ ነበር። አይ ላንተና ለኢትዮጵያ መጸለይ ያለብን አለ እና ከዛ ውስጥ አንዱን ብቻ ለዛሬ ማታ የሚሆነውን ነገር ልንገራቸው። ከዛ እንደዚህ አለ፣ እግዚአብሔር አሁን ለኢትዮጵያኖች ሰዓቱ አሁን ነው። አሁን በደንብ ስሙኝ። ዝም ብሎ ስብከት ለማጣፈት አይደለም፣ መልእክት ነው እና ለኢትዮጵያ ሰዓቱ አሁን ነው እና እግዚአብሔር ደግሞ ሰዓቱ አሁን መሆኑ አንዱ ምልክት ቮልካኖ በቅርብ ጊዜ ይፈነዳል። ይሄ የሚፈነዳው ቮልካኖ ሁለት ነገር ያደርጋል። ምልክት ነው። እግዚአብሔር አገሪቷ ላይ ሽፍት እንዳመጣ ለውጥን እንዳመጣ ምልክት ነው። ሁለተኛ ደግሞ ለኢትዮጵያኖች የተቀመጠ ገና ያልተገለጠ ሚነራል ስላለ እግዚአብሔር እሱን ሽፍት ያደርገዋል። ልክ ኤግዛክትሊ ያንን ብሎ በሳምንቱ ተመልሶ ያንኑ ኤግዛክትሊ በሳምንት በተናገረው በሳምንት ዜናውን ኒውስን ሰማው። ነው ኦሬዲ ተቀብያለሁ።
እንግዲህ ስለዚህ ይሄኛው አሁን የሽፍት ጊዜ ነው። ይሄኛው አሁን የምንገባበት ጊዜ ነው። ብድግ በሉና አንድ ጥቅስ አንብቤ እንግዲህ ታድሶ የሚባለውን ነገር እሱን ነው ጌታ በልቤ ላይ በጣም ያስቀመጠው ስለናንተ ሲጸልይ ታድሶ የሚያመጣው ታድሶ እንዴት ይመጣል፣ ታድሶ ምን ያመጣል የሚለውን ነገር አጠር ባለ መንገድ በትምህርት መንገድ ሳይሆን በመልእክት መንገድ አቀርብላችኋለሁ። አንድ ጥቅስ አነባለሁ። ከዛ በኋላ ወደ ዋነኛው መልእክት እንሄዳለን። ነገር ግን በመንገድ ብዛት ደከምሽ፣ ነገር ግን ተስፋ የለም አላልሽም፣ የመታደስንም ጉልበት አገኘሽ፣ ስለዚህም አልዛልሽም። እንደገና ላንብበው፣ ቦታውን ነግራቸዋል እንዲሰሙ ብዬ ነው። ጥቅሱን ስትፈልጉ ጊዜ እንዳታጠፉ እና በመንገድ ብዛት ደከምሽ፣ ረጅም ጉዞ ያደክማል ጉዞ። በመንገድ ብዛት ደከምሽ፣ ነገር ግን ያንን ድካም የለወጠው ነገር ግን ይላል። ነገር ግን ማለት ነው በተቃራኒ ማለት ነው። በመንገድ ብዛት ደክመሻል፣ ነገር ግን ተስፋ አለ ብሎ ተጠቅባችሁ ያለው ሰው ነገር ግን ተስፋ አለ በሉ። ነገር ግን ይመጣ ያለው ነገር አለ በሉታ። ድካሙ ለከንቱ አይደለም በሉታ። ነገር ግን በሉ ሁላችሁም ነገር ግን በሉ። ነገር ግን ተስፋ የለም አላልሽም፣ ተስፋ አለ በሉ። ተስፋ አለ በሉ። ለምድሬ ተስፋ አለ በሉት። ለሕዝቤ ተስፋ አለ በሉት። ለከተማዬ ተስፋ አለ በሉት። ለቤተ ክርስቲያን ተስፋ አለ በሉት። ለአፍሪካ ተስፋ አለ በሉት። ነገር ግን ተስፋ የለም አላልሽም። ስለዚህ ምን ሆነ? የኃይልንም መታደስ አገኘሽ። ተስፋ የለም የጉልበትንም መታደስ አገኘሽ ይላል በአማርኛ በመደበኛው ትርጉም። ስለዚህ አልዛልሽም። እንግዲህ ዛሬ ይሄንን ነው እንድንመለከት እንፈልገው። ጥቅሱ ያለው ቤታችሁ ገብታችሁ ታነባላችሁ። ኢሳይያስ 57 ቁጥር 10 ነው እና ሌላ ጊዜ አሰላስሉት። አሁን መልእክት ነው እሱ እና ድካም አንዳንድ ጊዜ በቃ እንትን ያደርጋል አይደለም፣ በቃ ተስፋ ወደ መቁረጥ እንድንሄድ ያደርገናል። ግን አሁን ተስፋ የምንቆርጥበት ጊዜ ሳይሆን በኃይል የምንነሳበት ጊዜ ነው። አንድ ጊዜ ታገሱኝና ከመጸለያችን በፊት ቃሉን ልንገራችሁ። እሱን ይዛችሁ ከዛ በኋላ ማብራሪያ ውስጥ ነው የምንገባው። አጭር ይሄ አሁን ያለንበት ጊዜ ጥሪው ለእናንተ በተለይ እኔ ሲጸልይ የነበረው ለኢንዲቪጁዋል ብቻ ሳይሆን ለቤተ ክርስቲያኒቷ ነው እና ምንድነው ይሄ ተስፋ እንድታደስ ከፈለጋችሁ አሳርፉት እንጂ አታሳልፉት። አሳርፉት እንጂ አታሳልፉት። ይህ የማሳረፍ ጊዜ እንጂ የማሳለፍ ጊዜ አይደለም። ማሳለፍ የተለመደ ነገር ነው። ማሳረፍ ግን ውሳኔን ይጠይቃል። አልወቱን የምናሳርፍበት ጊዜ ነው። አድወቱን ስናስተናግድ ስናሳርፍ እሱን ስናሳርፍ የሚሆን ነገር አለ። የሚሆኑት 3 ነገሮች አሉ። ታድሶ ይመጣል። አንደኛ ታድሶ መንፈሳዊ ታድሶ ነው። የህይወት ታድሶ ነው። የህይወት ታድሶ፣ የተስፋ ታድሶ፣ የተስፋ በሉት እሱን ተውና የተስፋ ታድሶ። ሁለተኛ የህይወት ታድሶ ትንሳኤን እናያለን። የትንሳኤ ታድሶ መጨረሻው የተወሰደ ነገር የሚመለስበት የውርስ ታድሶ ይመጣል። ከኔ ጋር ናችሁ? የውርስ ታድሶ ይመጣል። እንግዲህ የተስፋ ታድሶ፣ የህይወት ታድሶ፣ የውርስ ታድሶ። እንግዲህ ዘመኑ ይሄ ነው። ለዚህ ተዘጋጅታችኋል? እጆቻችሁን ከፍ አድርጉና ተዘጋጅ። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ይህ ታድሶ ዛሬ ይለቀቅ። ይህ ታድሶ በእያንዳንዳችን ላይ ይለቀቅ። ይህ የእግዚአብሔር ሥራ በእኛ ላይ ይለቀቅ።
እግዚአብሔር አምላኬና መድኃኒቴ በጌታ በኢየሱስ ክርስቶስ ስም ተስፋችን ይታደስ። ተስፋችን ይታደስ። ተስፋችን ይታደስ። እስከ ዛሬ ተስፋን ያስቆረጠን ኃይል የተመታ ይሁን፣ የተወገደ ይሁን። ተስፋችን ዛሬ ይታደስ። ደከምሽ፣ ነገር ግን ተስፋ የለም አላልሽም ተብሎ እንደተጻፈ ተስፋ አለን ብለን እናውጃለን። የሕይወትን ታድሶ አምጣ ጌታ ሆይ። እግዚአብሔር የውርስን ታድሶ አምጣ ጌታ ሆይ። እግዚአብሔር መንፈስ ቅዱስ ሆይ አነጋግረን፣ አጫውተን። ከስብከት ባለፈ ነገር አጥንታችን ውስጥ ልገባ የሚያስፈልገው ነገር አጥንቶቻችን ውስጥ ይግባ ጌታ ሆይ። ይቀስቅሰን እግዚአብሔር ሆይ፣ ያድሰን እግዚአብሔር አምላኬና መድኃኒቴ ሆይ። ጊዜውንም ራሳችንም ላንተ እንሰጣለን በጌታ በኢየሱስ ስም አሜን። ትቀመጣላችሁ። ጌታ ይባርካችሁ። እና እንግዲህ እግዚአብሔር ይባረክ። ከእግዚአብሔር ቃል አንድ ቦታ ልውሰዳችሁና በታሪክ አድርጌ ነው ይሄንን ዛሬ ሼር የማደርጋችሁ። እና ወደ አንደኛ ነገሥት ጋር ሂዱ። ወደ ሁለተኛ ነገሥት ቀጥታ ወደ ሁለተኛ ነገሥት ጋር ሂዱና ሁለተኛ ነገሥት ምዕራፍ 4 ከቁጥር 8 ጀምሮ ያሉትን ጥቂት ካነበብኩ በኋላ በዛ መሰረት ወደፊት እንሄዳለን። እና ከኔ ጋር እንደሆናችሁ እንግዲህ ከነገራችሁኝ እንገሰግሳለን። በቁጥር 8 እንዲህ ይላል። አንድ ቀን ኤልያስ ወደ ሱናም ሄደ። ሱናም ማለት እጥፍ እረፍት ማለት ነው። በዚያም አንዲት ሀብታም ሴት ነበረች። አጠገባችሁ ያለውን ሰው ንኩና ስላንቴ ነው የሚያወራ በሉት። በዛም አንድ ሀብታም ሴት ነበረች። ሀብታም ማለት ገንዘብ ያለው ሰው ማለት አይደለም። እሱ አቅራቦት ነው። ሀብታም ማለት በእግዚአብሔር ፈቃድ ውስጥ ያለ ሰው ማለት ነው። ኦኬ። ሀብታም ሴት ነበረች። እርሷም ምግብ እንዲበላ አጥብቃ ትለምነው ነበር። በዚያ ባለፈ ቁጥር ሁሉ ምግብ ለመብላት ወደ ቤቷ ይገባ ነበር። ሴቲቱም ባልዋን እንዲህ አለችው፣ ይህ ዘወትር በደጃችን የሚያልፍ ዛሬ ያቆማላ። ይህ ዘወትር በደጃችን የሚያልፍ ቅዱስ የእግዚአብሔር ሰው መሆኑን አውቃለሁ። በጣም የምትደንቅ ሴት ናት። ስለዚህ በሰገነት ላይ አንድ ትንሽ ክፍል ቤት ሰርተን አልጋና ጠረጴዛ ወንበርና ፋኖስ እናስገባ። ከዚያም ወደኛ በሚመጣበት ጊዜ ሁሉ ምን ትሆነዋለች? ማረፊያ። በማለፍ ጀመረ፣ በማረፍ ጨረሰ። ብዙ ዘመን አልፎ ሄደ። አሁን ግን ለማረፍ መጣ። ታሪኩ እንግዲህ ይሄ ነው። እና እቺ ሴት በዚህ በእግዚአብሔር ቃል ውስጥ እንደምንመለከተው እንደምናየው በጣም ሀብታም ናት ይላል። በዛን ጊዜ ምን ማለት ነው? ይሄ በጣም የታወቀች ወይም ደግሞ የከበረች ሴት ማለት ነው። የከበረች ሴት ማለት ሀብታም የሚለው ቃል የገንዘብ ብቻ አይደለም። በሶሳይቲ ውስጥ የከበረች ሴት ማለት ነው። እና ዲግኒቲ ያላት ሴት ማለት ነው። እና በሁሉ ነገር የተመሰከረላት ሴት ማለት ነው። በዛም ላይ ደግሞ የቢዝነስ ሴት ናት። ከማንም ምንም የማትፈልግ ሴት ናት። እና በዚህ አይነት ሁኔታ ያለ እቺ ሴት አሁን አንድ ነገር ሆነ። ነቢያቶች በዛ ያልፋሉ። እነዚህን ጠይቋቸው። በአይሁዶች ባህል ሰውን እንግዳ ማሳደር፣ ሌላ መስጠት በባህላችንም ከዛ ነው የወረስነው። ብዙ ችግር የለበትም። በተለይ እኔ የመጨረሻ ልጅ ስለሆንኩኝ በቤት ውስጥ በቃ የእንግዳ ማምጣት በቃ ይሰለቸኝ ነበር። ምክንያቱም ማን ነው እግር የሚያጥፋ? የመጨረሻ ልጅ። ስለዚህ እንግዳ መጣ ሲባል አጎታችን መጣ ብሎ ወንድሞቼና እህቶቼ ይደሰታሉ። እኔ ያንን ትልቅ እግር ማጠብዬ በቃ እሱን ነው የማስበው። እና አጎቴ ነው በጣም ትልቅ እግር ነበረውና በቃ ምንድነው እጄ አይሰራም ይለኛል። ምስጋናም የለም። እና ነገር ግን እንግዲህ እንግዳ ማሳረፍ እና የተለመደ ነገር ነው። እና ነገር ግን አንድ ነገር ሆነ። ነቢያቶች በዛ ያልፋሉ፣ ይሄዳሉ፣ ይመጣሉ። ነገር ግን ይሄ አንድ ነብይ ግን የሆነ ነገር ሆነ። እሱ ሲያልፍ አየሩ ይቀየራል። እሱ ሲያልፍ አትሞስፈሩ ይቀየራል። እሱ ሲያልፍ የሚሆን ነገር አለ። እሱ እቺን ሴትዮ ገንዘብ ፈልጋ አይደለም፣ ምንም ፈልጋ አይደለም። ነገር ግን ይሄ የአትሞስፈር መቀየር የዲሰንመንት መንፈስ ስላላት አንድ ነገር አለ ያለች።
ይሄ ሰውዬ ተራ ነብይ አይደለም አለች። ይሄ የእግዚአብሔር ሰው ነው ስትል የካራክተር ጉዳይ ነው። አይተው አታውቅም፣ አነጋግረው አታውቅም። ነገር ግን በመለየት ጸጋ የመለየት ጸጋ በላዋ ላይ ነበረ እና አየችውና እርሱ ባለፈ ቁጥር የሚቀየር ነገር አለ። አረ እግዚአብሔር ስላንተ ነው የሚያወራ ብሉት። እሱ ባለፈ ቁጥር የሚቀየረው ነገር አለ። እሱ ማን እንደሆነ አታውቅም። እሱ 2 እጥፍ ቅባት እንዳለው አታውቅም። ኤልሳ 2 እጥፍ ግን ያ የተሸከመው ነገር አየሩን ይቀይረዋል። ባለፈ ቁጥር አየሩን ይቀይረዋል። ከማንም ጋር አታገናኘም። ነገር ግን ይቀየራል። በአንተ ምክንያት የኢትዮጵያ አየር ይቀየራል በሉታ። አትሞስፈሩ ይቀየራል በሉታ። መስሪያ ቤት ይቀየራል በአንተ ምክንያት በሉታ። ስለተናገርክ አይደለም፣ ስለምትሸከመው ነገር የእግዚአብሔርን ክብር የምትሸከም ከሆነ የሚያመጣ ለውጥ አለ፣ የሚቀይረው ነገር አለ። ስለዚህ በቃ ያንን ነገር አየችና ይሄ እሱ ባለፈ ቁጥር አየር የሚቀየር ከሆነ ይሄንን ነገር በቤቴ እፈልገዋለሁ አለች። በአየር ላይ ያሸተትኩትን በቤቴ ልነካው ፈልጋለሁ። እንደውም ከዛ በኋላ ባልዋን እንደ መልካም ሚስት እባክህ አንድ ነገር ላድርግ። ምን ለማድረግ? በዚህ የሚያልፍ ሰው ይሄ ነቢይ አንድ ነገር አለው። ይሄን ሰው እቤታችን እንጋብዘውና አንድ ቀን ብቻ መጥቶ ይብላ። ብቻ ከኛ ጋር አንድ ቀን መጥቶ ይብላ። እነሆ በደጅ ቆሜ አንኳኳለሁ። ማንም ደጁን ቢከፍትልኝ ከእርሱ ጋር እራት እበላለሁ። ይሄ በአይሁዶች ካልቸር እነሱን ጠይቁ የተለመደ ነገር ነው። ከኛ ጋር ይብላና እንካፈል። እሱ ያለውን እንካፈል፣ እኛ ያለውን እንስጠውና እሱ ያለውን እንቀበል። ከዛ እንዲህ አለችው። አስተዋለች፣ ቅባቱን አየች። ነቢይ ነው ብቻ ባላለችም የእግዚአብሔር ሰው ነው። ብዙዎች ቅባት አላቸው፣ የእግዚአብሔር ሰዎች መባል ግን አይችሉም። ካራክተር፣ ማንነት፣ ቅባትና ማንነት። ብዙ ጊዜ በኢትዮጵያ የፈሰሰው ቅባት ነው። ነገር ግን የሚሸከም ትከሻ ስላጣ በየቦታ ፈሰሰ። ይሄ የእግዚአብሔር ሰው እንደውም እንዴት ትላለች በቁጥር 9 ላይ ዘወትር በደጃችን የሚያልፍ ይሄ ቅዱስ የእግዚአብሔር ሰው መሆኑን አውቃለሁ። ያልፋል፣ ግን ቅዱስ ሰው ነው። ቅባት ተሸክሟል። የሆነ ነገር አለ። እሱ ሲያልፍ አየር ይቀየራል። ነገር ግን እኛ አልተጠቀምንበትም። እባክህ ባለ እንጠቀምበት ይሄንን ነገር። የእግዚአብሔርን አልወት ወደ ቤታችን እናምጣ። የእግዚአብሔርን መገኘት ወደ ቤታችን እንጋብዝ። ለእግዚአብሔር አልወት በር እንክፈትለት። ለእግዚአብሔር መገኘት በር እንክፈትለት። እባክህ እናሳርፈው። ይሄን ያህል እንግዲህ ካሽና ከከበደሽ ይሁን አላት። አሁን ወጣ ጠበቀችው እና ናና ከኛ ጋራ ብላ አለችውና እንደውም ቃሉ ሲናገር ምን ይላል? ግድ አለችው ይላል በድሮ አማርኛ። አጥብቃ ለመነችው ይላል። አሁን እኮ ብላችሁ መንገረኛውን ብላችሁ አትለምኑትም፣ እድል ትሰጣላችሁ እንጂ እቺ አጥብቃ ለማን። ምክንያቱም አሁን የሱ ረሃብ ለማጥገብ ሳይሆን የሱ ረሃብ ለማርካት ነው። እሷ ራሱ ረሃብ አላት። ረሃቧ ገንዘብ አይደለም፣ ረሃቧ መታወቅ አይደለም። በህብረት ውስጥ ትታወቃለች። ገንዘብ አላት፣ የቢዝነስ ሴት ናት። ነገር ግን የራባት የእግዚአብሔር መገኘት ነው። የእግዚአብሔር አልዮት ነው። በገንዘብ የማይገኝ በሶሳይቲ ክብር የማይገኝ በምንም የማይመጣ ይሄንን ተርቤያለሁ አለች። አንድ ቀን ይሄ ሰው ቤታችን ገብቶ ይሄ የሚሸከመው ነገር ቤታችን መዓዛውን ቢቀይርልን፣ ሽታውን ቢቀይርልን። ታስታውሳላችሁ በጌታ ኢየሱስ ላይ ማርያም መታ ሽቱን በሰበረችው ጊዜ የቤቱ መዓዛ ምን ሆነ ይላል? ተቀየረ። ይሄን እንደው የለመነችው
እባክናና ከኛ ጋራ ብላ አጥብቃ ለመነችው። እሺ ብሎ መጣ። በላ ከነሱ ጋራ ሄደ። እሺ ባለቤቴ እንዴት ነው? ደስ ብሎሻል? አይ ደስ ብሎኛል፣ ግን ችግር አለብኝ። ምንድነው ችግሩ? ከዚህ በኋላ ያለዚህ ህልውና እዚህ ቤት መኖር አልችልም። አንዴ የእግዚአብሔር ክብር ከገባ፣ አንዴ የእግዚአብሔር አልወስ ከገባ፣ አንዴ እግዚአብሔር ህይወትን ከነካ ያለሱ መኖር አትችልም። ምንም ነገር ያንን ቦታ አይሞላውም። ከዚህ በኋላ አለች የሰውዬ ጉዳይ ሳይሆን የህይወታችን ጉዳይ ነው። የእግዚአብሔር አልወስ ከሌለ ከዚህ በኋላ ሁሉ ነገር ባዶ ይሆናል። ቢዝነስ አለን፣ ገንዘብ አለን፣ ሌላ ነገር ሁሉ አለን። ነገር ግን ያለ እግዚአብሔር መገኘት ባዶ ነው አለች። ታዲያ ምንድነው የምትፈልጊው? ማብላት ሳይሆን ማሳረፍ፣ እንግዳን መቀበል ሳይሆን ቤተኛ ማድረግ። ይሄ ሰው ምንድነው የምትጠይቅኝ? ስፍራን እናዘጋጅለት። ሰማችሁኝ? ለአልወቱ ስፍራን እናዘጋጅለት፣ ለመገኘቱ ስፍራን እናዘጋጅለት። እግዚአብሔር የሚመጣው ስፍራ ሲዘጋጅለት ነው። የስፍራ ትልቅነት አይደለም፣ የስፍራ ትንሽነት አይደለም፣ የቤቱ ማመር አይደለም፣ የህልውና መገኘት ነው። የልብ ጉዳይ ነው። የእግዚአብሔር ስፍራን ማዘጋጀት የልብ ጉዳይ ነው። ድሮ ካምፓሽን ኢንተርናሽናል የሚለው እዚህ አዲስ አበባ ታውቃላችሁ? ካምፓሽን ኢንተርናሽናል እዚህ ሀገር እንዲመጡ ለነሱ ብዙ ዘመን ሰርቻለሁ እና እንዲህ እንዲመጡ እግዚአብሔር ምክንያት አድርጎናል። እና አንዳንድ ነገር ሲሄድ ፕሮጀክት ቪዚት ለማድረግ እነዚህ የድሆች እንትን ያሉትን አንዳንድ ቤት ስንገባ በቃ ቤቱ በጣም ጥሩ ነው። በተለይ አንድ ጊዜ አንድ ያጋጠመኝ ነገር አለ። ቤቱ በጣም ዴኮሬትድ ሆኗል፣ በጣም ያምራል። ቀለም ኮኦርዲኔሽን ውስጥ ጀስት በቃ ሌላ ጉዳይ ነው። በጣም እንትን ነው። ከእዛ እኛ ጋር ወንበር ለማቀመስ ኖ አለኝ ያ ጓደኛ የጋበዘኝ ቤቱ። ይሄማ የአያቶቼ ስለሆነ አይቀመጥበትም ማለት። ለምንድን ነው ታዲያ? ለእይታ ነው፣ እንዲሁ ለማሳየት ነው። እንደሚባለው አይነት ነገር ነው። እሱ ሌላ ነገር ውስጥ አልገባም፣ ስለዚህ አልናገርም። እና ግን እንዲሁ አለ ደስ ይላል። ሰው አይቀመጥበትም፣ እንዲሁ አይቶ ይወጣል። ያንን አደረግንና ከዛ ሌላ ፕሮጀክት ለማየት ሄድን። በጣም ጎጆ በጣም ደሳሳ ቤት ነው። ዝቅ ብለን ነው የገባን። አሮጊት ናቸው። ልጁ ያሳቸው ይሁን አሁን አላሳውስም፣ የልጃቸው እንደሆነ አላውቅም። ገባን። እዛ ስንገባ የእውነት ነው የምነግራችሁ፣ መውጣት አልፈለኩም። እዛ ስገባ የእግዚአብሔር በቃ መውጣት አስጨነቀን። ያኛው መቼ እወጣለሁ ነው የሚያሰኘው። ይሄኛ ደግሞ እባካችሁ አታውጡም ከዚህ ነው። ልዩነቱ ምንድነው? የእግዚአብሔር መገኘት ነው። የዕቃ ጉዳይ አይደለም፣ የእግዚአብሔር አልሆስ ነው። ስለዚህ ቤቴ ትንሽ ነው ቤት ነው እሱ አይደለም። እግዚአብሔር አለ ወይ? እግዚአብሔር አለ ወይ? አንዳንድ ነገር ሲሄድ ይጠይቁኛል። የትኛው ትልቁ ቤተክርስቲያን ይሉኛል። የትኛው ነው ትልቁ ቤተክርስቲያን? ትልቅ ቤተክርስቲያን የለም። ትልቅ ቤተክርስቲያን ኢየሱስ ያለበት ቦታ ብቻ ነው። የእግዚአብሔር አልሆስ ያለበት ቦታ ብቻ ነው። የእግዚአብሔር መገኘት ያለበት ቦታ ብቻ ነው። የእግዚአብሔር ታላቅነት የሚገለጥበት ቦታ ብቻ ነው። እቺ ሴት ያለሱ መሆን አልችልም አለች። ምን እናድርግ? ስፍራን እናዘጋጅለት። በአዲስ ኪዳን እቺ ሴት በብሉይ ኪዳን ውስጥ ሆና እንደ ዳዊት በአዲስ ኪዳን ያለውን አደረገች። ዳዊትም አልወቱን የማደሪያውን ድንኳን ለማምጣት በሄደ ጊዜ ችግር በመካከል አጋጠማቸው። ከዛ በኋላ ነገርን አስተካክሎ እንዲህ አለ፣ ለእግዚአብሔር ስፍራን አዘጋጀ፣ ድንኳንንም ተከለ፣ የእግዚአብሔርንም ታቦት አመጣ ይላል። ታስታውሳላችሁ? ልብ በሉ። ወደ አዲስ ኪዳን ስንመጣ የመጀመሪያ መጽሐፍት ክርስቶስ በማደሪያ ድንኳን የምትል ናት። የዛሬ 40 ምናምን ዓመት 50 ምናምን ዓመት። አሁን ብዙዎች የድሮዎቹ የሚያውቁኝ በመጽሐፍቶቼ ነው። አሁን ያው ጄኔሬሽን እንግዲህ ዩቲዩብ ላይ ስለሚውል ያነብ እንደሆነ አላውቅም።
አሁን ወደ 54 ደርሰዋል መጽሐፍቶቹ። እንግዲህ ከቻፕ ለማድረግ ከፈለጋችሁ ለማለት ነው። እና ምንድነው ይሄ የማደሪያውን ድንኳን ሲያመጣ ዳዊት እግዚአብሔር ሰዎችን ከቀሰፈ በኋላ ከእግዚአብሔር ጋር ተነጋገረና እንዲህ አለ፣ ለእግዚአብሔር ታቦት ድንኳኑን ተከለለት፣ ስፍራንም አዘጋጀ። ተመልሶ አመጣ። ምስጢር ልንገራችሁ፣ የእሱ ልጅ ሰለሞን ትልቅ ቤት አሁን ትሩስ የሚያየው እሱ ነው ቦታ እንትኑ እና ትልቅ ሰራ። ማግኒፊሰንት የሆነ ነው የሰራው። ዳዊት ያው ገንዘብንም ሁሉ ሰጥቶት፣ ነገር ግን እንኳን ወደ አዲስ ኪዳን ለማለፍና ያ ቤተ መቅደስ ባቢሎናውያን መጥተው እንዲያቃጥሉት እግዚአብሔር ፈቀደ። ለምን? ገንዘብ እጄ ሊባል ነበረበትም። ወደ አዲስ ኪዳን ስንመጣ ግን እግዚአብሔር እንዲህ አለ፣ የወደቀችውን የዳዊትን ድንኳን እንደገና አነሳታለሁ አለ። ለምን? ለእግዚአብሔር መገኘት ሰርተዋልና፣ እግዚአብሔርን ለማስተናገድ ሰርተዋልና፣ እግዚአብሔርን ፈልጎ ሰርተዋልና። ቁም ነገሩ የነገር ብዛት የነገር ትልቅነት አይደለም፣ ለእግዚአብሔር ስፍራን ማዘጋጀት። የወደቀችውን የዳዊትን ድንኳን አነሳለሁ አለ። ምክንያቱም ህልውና እዛ ተገለጠ፣ ክብሩ እዛ ተገለጠ። ለዚህ ነው የመጀመሪያ መጽሐፍን ክርስቶስ በማደሪያ ድንኳን ውስጥ ብዬ የጻፍኩት። እዛ ውስጥ ነው በምሳሌ ራሱን የገለጠው። አሁን እሱ ልተውና ፋስት ፎርወርድ። ከዛ በኋላ ቤተኛ አደረገችው። መጣ፣ ስፍራን ሩም ሰሩለት፣ ወንበር አስቀመጡ፣ መብራትም አስቀመጡ፣ ሁሉም ነገር መጣ። ከዚህ በኋላ አንተን በቃ በመጣ ቁጥር ሁሉ ይሄ ማረፊያ ነው አሉት። አሳርፈው ብሎ ተጠቀባችሁ ያለው ሰው ጌታን አሳርፈው ብሎት፣ ጌታን አሳርፈው ከዚህ በኋላ በለው። ሌላውን ተውና ጌታን አሳርፈው። አገልግሎቱ አይደለም፣ መሮጡ አይደለም፣ መስበኩ አይደለም፣ ምንም ማድረጉ አይደለም። ጌታን ማሳረፍ፣ ጌታን ማሳረፍ፣ ጥሪያችንን እግዚአብሔርን ማሳረፍ። የእግዚአብሔር ማረፊያዎች ነን። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደምኖርባችሁ አታውቁምን? አሳረፈችው። መጀመሪያ መጣና እዛ አልጋ ላይ ተጋደመ። የመጀመሪያ ጊዜው ነው። ተጋደመና እግዚአብሔር እሱን ሊያነጋግር ጀመረ። ላሳረፈችኝ ሴትዮ ተስፋውን አድስላት። አሳርፈኛለችና ተስፋን አድስላታለሁ። ከዛ ጥራት አለው እንደ ጊያዝን ጥራት ተጠጣ። መጣች ለመጀመሪያ ጊዜ። ይሄንን አድርገሽልናልና እኛ ላንቺ ምንድነው የምናደርግልሽ? ጌታዬ እኔ እኮ ለማገኘው ነገር አይደለም ጌታን የማሳርፈው፣ ለጌታ ለራሱ ብዬ ነው። ስለሚሆንልኝ አይደለም፣ ጌታ ይገባዋል ብዬ ነው። ያለሱ መኖር አልችልም ብዬ ነው። ያለሱ ማረፍ አልችልም ብዬ ነው። ምንም እንዲሆንልኝ አይደለም፣ እርሱ ይበቃኛል። እሱ መገኘቱ ይበቃኛል። ጌታ ያላረካትን ህይወት አገልግሎት አረካም፣ ትዳር አረካም፣ ገንዘብ አረካም፣ ምንም ነገር አረካም። እኔ እሱን ነው የፈለግኩኝ። ለዚህ ነው እንጂ እኔ ካንተ ምንም አልፈልግም አለችው። እሷ ዞር ስትል ጊያዝን ጠየቀው፣ ምን እናድርግላት? ጊያዝ በጣም ጎበዝ ነው። ወርቅና ወሬን ይወዳል። ደህና ናቸው አይደል? የኢትዮጵያዊ ሳይሆን አይቀርም። ጊያዝ ኢትዮጵያዊ ሳይሆን አይቀርም። ወርቅና ወሬን ይወዳልና ከመቼው ኢንቨስቲጌት እንዳደረገ ከመቼው እንዳወቀ አላውቅም። ልጅ እኮ የላትም፣ ባሏም ሸምግሏል አለ። ሰበሰበ ኢንፎርሜሽን መጠየቅ ጥሩ ነው። አደገኛ ነገር አሁን ቤተ ክርስቲያን ያለችበት አደገኛ ነገር ምንድነው? የኛን ባህል አደገኛ የሚያደርገው የሰማችሁትን ፕሩፍ ሳታደርጉ ታወራላችሁ።
ሰው ለምናገረው ነገር ሁሉ በእግዚአብሔር ፊት ሲቆም መልስ ይሰጣል። ዋላ ስላት ጥራት አለው። ሁለተኛ ጊዜ ተጠራች። አሁን እንደገና ትጠራለች ብሎታ የመጀመሪያ ጥሪ ምን ላድርግልሽ ነው። ለመጀመሪያ ጥሪ በቃ መጣችና እንግዲህ ምን እናድርግልሽ እና የመጀመሪያ ጥሪ አሁን ከዚህ በኋላ እግዚአብሔር ጠርቶ ምን ላድርግልህ ልጄ ይልሃል። አሳርፈኛልና ምን ላድርግልህ? እኔ ጌታ ሆይ በቃ ክብርህን ነው የምፈልገው። እኔ አንተን ደስ ማሰኘት ነው የምፈልገው። እኔ ለአንተ መሆን ነው የምፈልገው። እንደገና ትጠራለህ። ምክንያቱም ሞቲቭ ተመርምሯል፣ ሞቲቭ አልፏል። እንደገና ትጠራለህ። ንገረውና አሁን ትጠራለህ በለው። ንገረውና አሁን ትጠራለህ በለው። አሁን ትጠራለህ በለው። ምክንያቱም እግዚአብሔርን ካሳረፍክ እግዚአብሔር ሊያሳርፍ ይፈልጋል። ልጄን አሳርፋታለሁ አለ እግዚአብሔር። ቅባቴን አሳርፋለችና ልጄን አሳርፋታለሁ አለ። ስለዚህ ጥራት አለው። ሁለተኛ ጊዜ ተመልሳ ስትመጣ የዛሬ ዓመት አረባካቸው አነጋግሩኝ። የዛሬ ዓመት መቼ? የዛሬ ዓመት ወለዋ የዛሬ ዓመት ወለዋ ሲባካችሁ ቀን ተቆጥሯል ብለው አንተ ተቀበል ያለው ቀን ተቀጥሯል ብለው እግዚአብሔር ቀን ቀጥሮልሃል። እግዚአብሔር ቀን ቀጥሮልሃል። በእግዚአብሔር መዝገብ ተጽፏል። የዛሬ ዓመት የዛሬ ዓመት የዛሬ ዓመት የዛሬ ዓመት ምን ትሆኛለሽ? ልጅ ትወልጃለሽ ወይ? ቆይ ለምንድን ነው ይሄን ያህል የልጅ ጉዳይ ትልቅ ነገር የሆነው? ምክንያቱም እንደዚህ እግዚአብሔርን እየፈለገች እግዚአብሔርን እየተጠማች የተሸከመችው ነቀፋ አለ። ህብረተሰቡ የጣለባት በአይሁዶች ልማድ ያለ መውለድ ማለት የእርግማን ምልክት ነው። ስለዚህ ይሄን ሁሉም የተረገመች ሴት ይሄው ገንዘብ አላት፣ ጥሩ ካራክተር አላት፣ ነገር ግን ምን ያደርጋል ተረግማለችና ልጅ አትወልድም። ያን ብቻ አይደለም፣ ያን ነቀፋ ብቻ መሸከም አይደለም፣ የወደፊት ተስፋ ደግሞ የላትም። ልጅ በአይሁዶች የወደፊት ተስፋ ነው፣ የወደፊት ተስፋ የላትም። ስለዚህ እርግማን ተሸክማለች፣ የወደፊት ተስፋ የላትም። እሷ ግን እግዚአብሔርን ታስተናግዳለች። አረ ከጉዳይ ውጣና ከእግዚአብሔር ጋር ተገናኝ ብሎ ተጠቀባቸው። ከጉዳይ ውጣና ከእግዚአብሔር ጋር ተገናኝ። እግዚአብሔር ያውቃል። እያንዳንዱ ሰው ስላንተ የሚናገረውን ያውቃል፣ የሚሆነውን እግዚአብሔር ያውቃል። እግዚአብሔር ጠበቃን አይፈልግም። እግዚአብሔር ኢንፎርሜሽንን አይፈልግም። እግዚአብሔር ልብን ያያል። በውስጥ የተጠማኸው ምንድነው? የዛሬ ዓመት አላት። የዛሬ ዓመት እርግማኑ ይሰበራል። የዛሬ ዓመት ተስፋሽ ይረጋገጣል። የዛሬ ዓመት ውርስ ይኖርሻል። የዛሬ ዓመት ልጅን ትታቀፊያለሽ። የዛሬ ዓመት ቀና ብለሽ ትሄጃለሽ። ምን መጣ ቢባል እግዚአብሔርን አስተናገርኩኝ፣ የእግዚአብሔርን አልዮት አስተናገርኩኝ። እግዚአብሔር በቤቴ መጣ፣ እግዚአብሔር በቤቴ ገባ፣ እግዚአብሔር ነገሬን ቀየረ። እርግማኔን ሰበረልኝ፣ ነቀፋዬን አስወገደልኝ። ስለዚህ ነው ኤልሳቤጥ እግዚአብሔር ነቀፋዬን አስወገደልኝ አለች። የዛሬ ዓመት ለስንቶቻችሁ እንደሆነ መልእክት እኮ ነው የምነግራችሁ። የዛሬ ዓመት የሚጠብቀው ነገር አለ የምትሉ የዛሬ ዓመት የምነግራችሁ ምስጢር አለ። ስሙኝ። ጉዳያችሁን ትታችሁ ከሱ ጋር አይናችሁን በሱ ላይ አድርጉ። ነገራችሁን፣ ችግራችሁን ማውራት ትታችሁ እሱን አመስግኑት፣ እሱን አስተናግሩት። የእግዚአብሔርን መንፈስ አስተናግሩት፣ የእግዚአብሔርን ፈቃድ አስተናግሩት። ከዛ በኋላ ለጉዳያችሁ እግዚአብሔር መልስን ይሰጣል፣ መልስን ያመጣል። የዛሬ ዓመት ጠይቆ አይደለም ተጠይቃ ነው። ሰማችሁ? ጠይቃ አይደለም ተጠይቃ ነው። ከዚህ በኋላ ጠይቄ ሳይሆን ተጠይቄ ያደርግልሃል። ጠይቄ ሳይሆን አልቅሴ ሳይሆን እንደውም ያለፈ ሳምንት የዛሬ ሳምንት አርብ ነው ዛሬ የዛሬ ሳምንት የሰበኩት ስብከት እግዚአብሔር እንዲህ አለ፣ እንዲህ በልልኝ አለ። አታልቅሱ ሰምቻለሁ። እያለቀስክ ማመስገን አትችልም። የኛ ባህል ደግሞ የልቅሶ ባህል ነው። በጣም ይወዳል ልቅሶን። ማልቀስ ሲያቅተው አስለቃሽ ይቀጥራል። ይሄ እኮ እናንተ እርግማን ነው። ራሱ አልቅሶ አልበቃ ስለው አስለቅሰኝ ብሎ ገንዘብ መክፈል አለ። ይሄንን እግዚአብሔር ይሰብረዋል። እግዚአብሔር ሳቅን ያደርጋል።
እግዚአብሔር ሳቅን ያደርጋል። እግዚአብሔር ደስታን ያደርጋል። የእግዚአብሔር መንፈስ ባለበት ቦታ በዛ ነፃነት አለ፣ በዛ ሳቅ አለ። እንባ አይደለም፣ ምስጋና ነው፣ አምልኮ ነው። እግዚአብሔር በእውነትና በመንፈስ የሚያመልኩትን እነርሱን ይሻልና ልክሶ ለአምልኮ። ስለዚህ ሁሉ ጊዜ በዛ አይነት መንፈስ ሰዎች ሲያዙ ሁሉ ጊዜ ያለው ነገር ምንድነው? በቃ ይሄ ያልሆነልኝም ሁሉ ጊዜ ማልቀስ ነው። የተደረገልህን ማየት አትችልም፣ ማመስገን አትችልም፣ እረፍት የለም፣ ጭንቀት ነው። ሰይጣን ደግሞ በዛን ጊዜ ይጨፍራል። አንተን ያስለቀሰ እሱ ይጨፍራል። ልክ ማመስገን ስትጀምር ድንኳኑ ይበተናል፣ ስራው ይፈርስበታል። ልክ ማመስገን ስትጀምር፣ ምክንያቱም እግዚአብሔር ንጉሥ ነው። ወደ አደባባዮቹ የምንገባ በምስጋና ነው። በምስጋና ስንገባ ንጉሱ ጋር እንቆማለን። ንጉሱ ጠበቃችን ይሆናል። ንጉሱ መልሱን ያመጣል። ስለዚህ እዛ የምንገባ ቁልፉ አንድ ብቻ ነው፣ ምስጋና ነው። ወደ ደጆቹ በምን እንገባለን? በምስጋና በአምልኮ። ጠላት ያንን ነው የምሰርቀው። ያንን ሲወስድብህ ቁልፍ የለህም፣ መግባት አትችልም። ቁልፌን ተቀብያለሁ ብሎ ቁልፌን አልመልሻለሁ። ቁልፌን ከዛሬ ጀምሮ አስመልሻለሁ በሉታ። ስንቶች በሉልኛ፣ እጃችሁን አንሱና አስመልሻለሁ በሉታ። ምስጋናዬን አስመልሻለሁ፣ ከዚህ ጠላት አይወስድብኝም። ስለዚህ እከፍታለሁ፣ እገባለሁ። ወደ ደጃደባዎቹ እገባለሁ፣ ወደ እግዚአብሔር እገባለሁ። አምላኬን አየዋለሁ፣ አምላኬን አከብረዋለሁ። በእግዚአብሔር ደስ ይለኛል፣ በአምላኬ ደስ ይለኛል። ተስፋ ታደሰ የዛሬ ዓመት ፈራችና እባክህ እንዳታባባኝ ተወኝ፣ በቃ ይቅር። እኔ ይሄ ልጅ ያለ መውለዱን ተቀብያለሁ። አንዳንዱ ችግር እግዚአብሔር ሰጥቷችሁ ሳይሆን ስለተቀበላችሁ ነው ከእናንተ ጋር ያለው። በቃ እኔ ተቀብያለሁ፣ ምንም አያደርግም፣ በቃ ተወኝ፣ እንደውም በቃ ይሄ ነገር አትንካብኝ፣ በቃ ተው። ኖ ለችግር አትኖርም፣ ለእግዚአብሔር ትኖራለህ። እግዚአብሔር ግን ችግርን ይፈታል። እግዚአብሔር ግን ነገርህን ይፈታል። እግዚአብሔር ግን ለነገር መልስ ይሆናል። ኢየሱስ የመጣው አጠገባችሁ ያለውን ሰው ንኩና፣ ኢየሱስ የመጣ መልስ ሊሰጥ ሳይሆን መልስ ሆኖ ነው በሉት። አጠገባችሁ ያለውን ሰው መልስ ሊሰጥ ሳይሆን የመጣው ኢየሱስ መልስ ሆኖ ነው። ኢየሱስ መልስ ነው በሉት። ጩሁና ኢየሱስ መልስ ነው በሉት። ኢየሱስ መልስ ነው። ኢየሱስ መልስ ነው። ለጥያቄ ሁሉ ኢየሱስ መልስ ነው። መዝሙር አለ ያለ ኢየሱስ በቤቴ ካለ ምን መዝሙር አለ? ትክክለኛ መዝሙር ነው። ኢየሱስ በቤቴ ካለ ምንድነው እየተገላበጥክ የምታድረው? እንቅልፋቴ ኢየሱስ ካለ፣ ኢየሱስ ያለበት ጀልባ አይገለበጥም። ከኔ ጋር ናቸው። ኢየሱስ ያለበት ጀልባ ይደርሳል። ምንም የሚሆን ነገር የለም። ፋስት ፎርወርድ ፈጠን ብዬ ልሄድ። በዓመቱ ተስፋዋ ተፈጸመ፣ ልጅ አቀፈች። እግዚአብሔር እንደተናገረኝ እንዲሁ አደረገልኝ አለች። እግዚአብሔር እንደተናገረኝ እንዲሁ በሉልኛ፣ እግዚአብሔር እንደተናገረኝ እንዲሁ አደረገልኝ። እግዚአብሔር እንደተናገረኝ እንዲሁ ያደርግልኛል ብሎ እግዚአብሔር እንደተናገረኝ እንዲሁ ያደርግልኛል። እንደተናገረሽ እንዲሁ ያደርግልሻል። እንደተናገረሽ እንዲሁ ያደርግልሃል። እግዚአብሔር ተናግሮ ያላደረገ ነገር የለም። እግዚአብሔር ለቃሉ ታማኝ ነው። እግዚአብሔር ለቃሉ ታማኝ ነው። ስለዚህ ነው ሰማይና ምድር ያልፋል እንጂ ቃሌ አያልፍም ያለ። እግዚአብሔር ለቃሉ ታማኝ ነው። ከተናገረ ግን ማን እንደተናገረ ማወቅ አለብን። አንተ ስሜቲ ነው የሚወድ ሰው ነው ወይስ እግዚአብሔር? ጸነሰች፣ ወለደች። ጠላት ቅስሙ ተሰበረ። ይሄው እግዚአብሔርን አስተናገርኩት፣ አልወቱን አስተናገርኩት። ስለዚህ እርግማን ተሰበረ።
ነውሬ ተወገደ። ይሄው የወደፊት ተስፋዬ ታደሰ፣ ወራሽ አለኝ ብላ ስትል ጠላት ይሄንን ማቆም አልቻልኩኝም አለ። ስለዚህ ምንድነው የማደርገው? የተወለደውን እገላለሁ። ከእግዚአብሔር ተጸንሶ የተወለደ አይገደልም ብሎ ተጠቅባቸዋለሁ። በቃ አይገደልም በሉት፣ አይገደልም በሉት። በሁኔታ ውስጥ ሊያልፍ ይችላል እንጂ አይገደልም በሉት። እግዚአብሔር የሰጠው ራእይ አይገደልም። እግዚአብሔር የሰጠ ተስፋ አይገደልም፣ አይቀበርም፣ አይገደልም። ምንም የሚሆን ነገር የለም። እግዚአብሔር ተናግሯልና ይሆናል። ልጁ አደገ። ከዛ አባቱ ጋር አንድ ቀን እርሻ ላይ ሄደ። እርሻ ጋር ሆኖ ከአባቱ ጋር እዛው እያለ ራሴን አለ። ታመመ። አባትዮ በእርጅና ነው የወለደው፣ ሌላ ልጅ የለውም። ከዛ ወደ እናቱ ውሰድ ብሎ ሰራተኛውን ላከ። ወደ እናቱ ወሰደው። አባትዮ ተከትሎት አልሄደም። ልጄ ምን ላይ ነው ያለ አላለም። ምን ሆነ አላለም። ቀኑ መሸ። ቀኑም ከመሸ በኋላ እንዴት ሆነ ልጃችን አላለም። የት አለ አላለም። ልጆች በዝቶበት አይደለም፣ አንድ ልጅ ነው ያለው። መውለድ አባት አያደርግም። አባት የሚያደርገው ልቤ ነው። ብዙዎች ወልደዋል ግን አባት አይደሉም። የአባትነት ልብ የላቸው። ትውልድ ብታመም ትውልድ ቢሄድ የገሌ ኃላፊነት ላሉ እንጂ ምንም አይነት ኃላፊነት አይወስዱም። ወደ ሌላ ያስተላልፋሉ እንጂ አደራን አይቀበሉም። ስለዚህ ነው ትውልድ ያለ ወላጅ ያለ አባት። ስለዚህ ነው የእግዚአብሔር ቃል በአዲስ ኪዳን ላይ የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች፣ የእስራኤልን ልብ ወደ እግዚአብሔር። የአዲስ ኪዳን የጀመረው እነዚህን ሁለቱን በማገናኘት ነው። ፋስት ፎርወርድ እሱን ለሌላ ጊዜ። አሁን ልጁ ሞተ። እዛው ተቀምጣለች ያለች ልጇ ወደ እሱ ልካ ልጅ ሞቷል አላለችውም። በጣም አስተዋይ ሴት ናት። ለምን ይቀብረዋል? እኔ ገናቸው ወዳው በቃ ለይሱ አሁን ወደ መቃብር ነው የሚሄደው። እሷ ደግሞ እግዚአብሔር ሰጥቶኛልና አይቀበርም ማለች። ከእግዚአብሔር የተወለደ አይቀበርም ማለች። እግዚአብሔር የሰጠኝ ልጅ አይቀበርም ማለች። የሚቀበር እግዚአብሔር አልሰጠኝም በሉ። ተጠቀባችሁ ያለው ሰው የሚቀበር ነገር እግዚአብሔር አልሰጠኝም በሉ። ልታመም ይችል ይሆናል እንጂ አይቀበርም። አይቀበርም ማለች። በቃ አይቀበርም ማለች። አይቀበርም በሉ እባክህ። ተስፋዬ አይቀበርም በለዋ። እግዚአብሔር የሰጠኝ አይቀበርም በላ። በቃ አይቀበርም። ስለዚህ በሞትም ሸለቆ ውስጥ እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም። በፊቴ ገበታን አዘጋጀ፣ በጠላቶቼም ፊት ለፊት ራስን በዘይት ቀባ። እንደውም ለቅባት ይሆናል፣ እንደውም ለሙላት ይሆናል፣ እንደውም ለክብር ይሆናል። አይቀበርም። ብዙ ሰዎች በሁኔታ ምክንያት ከእግዚአብሔር የተሰጣቸውን ቀበሩ። እሷ አልቀበረችም። አይቀበርም ማለችና የት እንደምወስደው አውቃለሁ አለች። አልጋን አስቀድማ አዘጋጅታለች። የእግዚአብሔር መንፈስ ያለፈበት ነብዩ የተኛበት አልጋ፣ ድምጽ የመጣበት ስፍራ፣ የድምጹ ምንጭ እዛ ቦታ ነው አለች። ተስፋው የመጣ እዛ ቦታ ነው አለች። ስለዚህ ልጄ የሚሄደው ወደ መቃብር ሳይሆን ወደ መጣበት ወደ ተስፋ ስፍራ መልሰዋለሁ አለች። እግዚአብሔር ወደ ሰጠኝ ወደዛ ወደ ተስፋ መልሰዋለሁ አለች። አመጣችና አልጋ ላይ አጋደመችው። በአይሁዶች ባህል ሬሳ አልጋ ላይ አይቀመጥም። በተለይ በነቢይ አልጋ ላይ አይሆንም። እሷ ግን አልሞትም አለች። የጊዜ ጉዳይ ነው እንጂ አልሞትም። ስለዚህ በነቢይ አልጋ ላይ አስተኛችሁ። በነቢይ አልጋ ላይ አስተኛችሁ። አልሰማችሁኝም? በነቢይ አልጋ ላይ አስተኛችሁ። የሬሳ ሳጥን ሳይሆን በነቢይ አልጋ ላይ አስተኛችሁ።
ራእይ የመጣበት አልጋ ላይ አስተኛችሁ። በጣም አስደናቂ ሴት መሆኗ ደግሞ የሚታየው ምን መሰላችሁ? አስተኛችሁና ቁልፍ አድርጋ ቁልፉን ለምን ድንገት መጥቶ በር ከከፈተ ሞቷል ብሎ ይቀብራላ። ስለዚህ ቁልፉን ይዛ ሄደች። ቆልፍበት በሉት። ተጠቀማችሁ ያለውን ሰው ቆልፍበት በሉት። ቆልፍበት በሉት። በቃ ለጠላት ቆልፍበት በሉት። አታስገባ በሉት። በቃ ምንም ተስፋ ምን ልብ የሌለውን አታስገባ በለው። ቆልፍበት። አንተን አይመለከትህም በለው። አንተ ዝም ብለህ የምታደርገውን አድርግ በለው። እኔ ግን የማደርገውን አውቃለሁ። እኔ ግን መሄድ እንደሚገባኝ አውቃለሁ። እኔ ከማን እንደተቀበልኩ አውቃለሁ። ስለዚህ ከእግዚአብሔር የተቀበልኩትን ለማንም አልሰጥም። በርንም አልከፍትም በርንም አላሳይም በርንም። ለምን አስቀድሜ አልጋ ለእግዚአብሔር ነቢይ አዘጋጅቻለሁ። ድምፁ የመጣ ከዛ ቦታ ነው፣ ከዛ ቅባት ነው። ዘጋችና ጉዞ ቀጠለች። ወዴት ነው የምትሄደው? እዛ ወደ ተናገረ ሰውዬ ወደ ድምፁ ተመለስ ብሉት። አጠገባችሁ ያለ ስሜትን ተውና ወደ ድምፁ ተመለስ ብሉት። እግዚአብሔር ወደ ተናገረ ነገር ተመለስ ብሉት። ወደ መጀመሪያ ወደ ሰማኸው ድምፅ ተመለስ በሉት። ወደዛ ስፍራ ተመለሽ በሉት። በቃ እዛ ነው ነገሩ ያለ፣ እዛ ነው። በስሜት ውስጥ አይደለም። ሰይጣን በሚያመጣ ሐሳቢ ውስጥ አይደለም። ሁኔታው በሚለው ነገር አይደለም። ኖ እኔ ወደዛ መለሳለሁ። መጀመሪያ ወደ ሰማሁበት ተነስታ ገሰገ ጠራችውና እስቲ ቶሎ ብለ አህያና አንድ ሎሌ ላክልኛል። ለይ ነው የምትሄጂ? ነብዩ ጋር ሄዳ። ለምን? ግድ የለም አንተን አይመለከትም። ምክንያቱም ከመንፈሳዊ ነገር ላንተ አይገባህም። ቶ እንደ ባሌ አከብርሃለሁ፣ ግን እኔ እንደ ነብይ እኖራለሁ። በቃ እኔ አንተን አይመለከትም። ብነግርህም በቃ ለምን ትሄጃለሽ? ቅበሪ ነው የምትይኝ። ስለዚህ እኔ ስለማልቀበር እኔ አንተ ምን ግድ የለም ተው አለችው። ገሰገሰች። እንዲህ ያለች ልጁን እንዳታዘገየኝ፣ ፈጥነህ ሂድልኝ፣ ጉዳይ አለኝ። የትውልድ ጉዳይ ነው፣ የትውልድ ጉዳይ ነው። ፍጠንልኝ፣ እንዳታዘገየኝ ፍጠን አለችው። ፈጥኖ ገስግሶ ቀርሜሎስ ተራራ በጣም እስራኤል ውስጥ በጣም ከመወደው ቦታ አንዱ እሱ ነው። የሆነ ነገር አለው እዛ ተራራ ላይ። እዛ ስትደርስ ከሩቅ አያት። ሱናማዊቷ መታለች። ያያል በሉት። ተጠገባችሁ ከሩቅ ያያል በሉታ። እግዚአብሔር ያያል በሉታ። እግዚአብሔር አይቷል በሉት። እስቲ እግዚአብሔር አይቷል በሉታ። ገና ከሩቅ ስትመጣ ያያል። ገና ከሩቅ ስትመጣ ያያል። እግዚአብሔር አያትና ሱናማዊት ናት አለና ግን አለ። አሁን በደንብ ስሙኝ። ግን እግዚአብሔር አልገለጠልኝም። እጥፍ ቅባት የተቀበለ ነብይ ነው። ነብይ ማለት እግዚአብሔር ያልተናገረውን ሌላውን ለማዘሰት መፍጠር ማለት አይደለም። ብዙ ጊዜ የነብይነትን ጸጋ የሚያበላሽ ይሄ ነው። ይሄ ድሮ ተማሪዎች ሆነ እንደዛ አሁን ምን እንደምባል አላውቅም። ይሄ ብላንክ ፊል ኢን ዘ ብላንክ ምንድነው የሚባለው? ባዶ ቦታ ሙላ። ብዙ ነቢያቶች ብዙ ጊዜ አሁን በተለይ በኢትዮጵያ ብዙ ነቢያቶች እሱ ነው ባዶውን ቦታ ይሞላሉ። እግዚአብሔር ያላለውን ይሞላሉ። እንዲህ ማለቱ አይቀርም። እንዲህ ቢሆን ጥሩ ነው። በቃ ይሞላሉ። አትሙላ ብሎት ተጠቀማችኋለሁ። አንተ ግን አትሙላ በሉት። እግዚአብሔር ራሱን ይችላል በሉት። እግዚአብሔር ካልተናገረ ዝም በል በሉት። ነብይነት ማለት እግዚአብሔርን ማዳመጥና መታዘዝ ነው በሉት። ተጠቀማችኋለሁ። ሰው በቃ ቀዳዳ እንትን ክፍተት መሙላት አይደለም። በሚገርም ሁኔታ ሰውዬ ሮጦ መጣና ልጅ ደህና ነው። ምክንያቱም አንተ ወርቅና ብር እንጂ ከነፍስ ጋር ጉዳይ የለህም። አውቃለሁ። ከነገር ናቸው። አንተ የምትሮጠው ለወሬ እንጂ ለመርስ አይደለም። አው ደህና ነው። እንደው ማለት ጻፊዎች አሉ። ሁሉ ደህና ነው። እንዴት ነው የሚባለው? ሁሉም ሰላም ነው። ጥሩ ነው መዝሙሩ። ግድ የለኝም እኔ ችግር አይደለም። ነገር ግን ኮንቴክስቱ ልክ አይደለም። ከዛ ከወጣ ኮንቴክስቱ ልክ አይደለም። እሷ ችግሯን ለማይመለከት ሰው ነው አልናገርም ያለችው። ሁሉም ደህና ነው አለች።
አንተ አይ ምን ማልሸለህማ አንተ ብትር እንጂ ምን ወርቅ እንጂ ወሬ እንጂ በቃ ቅባቱ የለም። ስለዚህ እኔ ለምን ጊዜን አጥፋለሁ አለች። ጊዜህን አታጥፋ በሉት። ጊዜህ ውድ ነውና ዝም ብለህ በየፈርማታው ዝም ብለህ እየወረድክ አታውራ በሉት። ተጠቅባቸው ያለው በቃ ዝም ብለህ በቃ የሚጠቅም የማይጠቅም ዝም ብሎ ከኔ ጋር ናቸው። አዎ ብትሆኑ ይሻላችኋል። ምክንያቱም ስብከት አይደለም ምሪት ነው። ስሙኝ። ከዛ አለፈችና ሄዳ ልቧ አዝነዋል። እግዚአብሔር ግን አልነገረኝም። ለምን አናውቅም። እሱ አልተቆጣም፣ አልነገረኝም አለች። ስለዚህ ምን ሆነሻል? እኔ እኮ ልጅ አልጠይቅ ያልነበረ አንተን ተወኝ ስለ ግድ የለም ብለህ ልጅ ተወልደዋል። እንግዲህ ከዛ ምንድነው ያነሳው? ብትር ነገር አለ እዚህ አካባቢ ምንም ነገር የለም። እና የሆነ ብትር ግድ የለም ኢማጂን አድርጉና እና የራሱን ብትር ሰጠውና ለማን ነው የምሰጠው? ለጊያዝ እንካና ሄደ ይሄንን ብትር በዛው ተቆልፎበት ባለው በሞተው ልጅ ላይ አጋድም አለው። ሂጂ አንቺ ወዳጅ ያለችው እኔ እኮ የመጣሁት ብትር ለመፈለግ አይደለም ቅባት ለመፈለግ ነው። ብትር ቅባት ነው። ሐዋርያ ነኝ፣ ነብይ ነኝ፣ ፓስተር ነኝ፣ የእግዚአብሔር ሰው ነኝ። እሱ ብትር ብቻ ነው ቅባት ከሌለበት። እሱ ደግሞ ደስ አለው። በቃ የኔ ቀን እቺ ናት አለ። ምን ነው ይሄ ነገር ምንድነው? ግድ የለም ብትር አይደለም እቺ የኔ ቀን ናት አለ። በቃ እቺ በቃ አሁን ማንነቴ የምታወቅበት ማንነቴን የማረጋግጥበት በመንገድ ሁሉ ለሁሉም ያያሳየው የሚሄድበት በቃ ነብዩ አምኖ ሰጥቶኛልና ሄጂ አሁን በቃ ነፍስና በቃ ይሮጣል። ምስጢር ልንገራችሁ። ደህና ናችሁ አይደል? ብትር ይዞ የሮጡት ሁሉ ተመልሰው መንገድ ላይ ታገኙዋቸዋላችሁ። ብትር ያለ ቅባት ይዞ መሮጥ ደርሶ መልስ ነው። በኢትዮጵያ ምድር ብዙ ደርሶ የሚመለሱ አሉ። ሮጥ ሄደ ብትሩን ይዞ። እሷ ግን ይሄዳለች። እኔ ከሱ ጋር ጉዳይ የለኝም። ለይታለች። ቅባቱና ብትሩ ለይታለች። አንተስ በሉት ተጠቅባችሁ ያለው ሰው አንተስ በሉት በቃ እሷ ለይታለች። እና እኔ ያለ አንተ አልሄድም አለች። እኔ የመጣሁት ቅባት ለመፈለግ እንጂ ብትል ለመፈለግ አይደለም። ስለዚህ አልሄድም አለች። አልሄድም ከኔ ጋር ካልሄድ አልከድም አለች። ተነስቶ ከሷ ጋር መሄድ ጀመረ። ጊያዝ ደርሶ ተመለሰ። መንገድ ላይ አገኘ። እንዴት ሆነ? ምንም ነው ነገር የለም። ሴትዮ አልተናገረችም እንጂ አውቄ ነበር። ከኔ ጋር ናቸው። አውቄ ነበር። የዛሬ ስንት ጊዜ እንደሆነ አላውቅም። እንዳጋጣሚ ሆኖ ገነትም ከኔ ጋር ነበረች። እዚሁ ከተማ እዚሁ አዲስ አበባ ብዙዎች ቅባቱን ሳይሆን ብትሩን ይዞ እየሮጡ ነው። አንዳንዶች እዛ ተቀምጦ ነበር። ብዙ አገልጋዮች እየጠራው ወይ ወደ ቅባቱ ተመለሱ ወይም ብትሩን አስቀምጡ። ሌላውን ለመውቀስ ሳይሆን የሉም እነዛ ብትርን ይዞ የሮጡት የሉም። ምክንያቱም ይሄ ዝም ብሎ የጫጫታ ጊዜ ሳይሆን የክብር ጊዜ ነው። እግዚአብሔር በጸጋ የሚሰራበት ጊዜ አለ፣ ክብሩን የሚገልጥበት ጊዜ አለ። የእግዚአብሔር ክብር ሲመጣ እግዚአብሔር አይታገስም። በጸጋ ጊዜ እግዚአብሔር ይታገሳል።
ክብሩ ማንነቱን ይወክላል። ክብሩ ኃይሉን ይወክላል። እግዚአብሔር የሚባላ እሳት ነው የሚባለው ያ ነው። ክብሩ ሲመጣ ማስመሰል አይቻልም። ክብሩ ሲመጣ እኔ እንዲህ ነኝ ማለት አይቻልም። ክብሩ ሲመጣ በጸጋ ስታገሰን ክብሩን መድፈር እንጀምራለን። እሱ ተመለሰ፣ እሷም ሄደች፣ አብሮ ሄዱ፣ ገባ። አሁን የዘጋችውን ለማን ነው የከፈተችው? በሉልኛ። ለኤልያስ ለቅባቱ ከፈተች፣ ለቅባቱ ከፈተች። ገባ፣ ጸልተው ግድል ነው አይሰማም። ግድል ምንም አይጠልፈኝም። ስሙ እንዲህ ሽማግሌ ነው ሲሉኛላችሁ። እኔ ሽማግሌ አይደለሁም ገና ምንም ሆነው ነገር የለም። በወርቅም ብድግ ብዬ እነሳለሁ። ምንም አይዟችሁ አታስቡ። እንዲህ ታዲያ ለምን አንድ ቦታ አትቆም ብትሉኝ እኔ የገጠር ልጅ ነኝ። አንድ ቦታ እንዲቆም ለነሱ ያምርባቸዋል፣ ምክንያቱም ለብሰው ስለሚመጡ እና እኔ ግን የገጠር ልጅ ነኝ። በቃ ሩጫ ነው የምወደው። ስለዚህ እንግዲህ አይዟችሁ። በዛ ላይ ደግሞ ወደ መጨረሻ ነውና አይዟችሁ። ስሙኝ። አሁን መጣ የእግዚአብሔር ሰው። የተናገረው እሱ ነው። ከማን ሰምቶ እንደተናገረ ያውቃል። የተናገረው ቃል ምን እንደሆነ ያውቃል። መጥቶ ያኛው ብትርን ነው ያስቀመጠበት። ይሄ ግን በልጁ ላይ ያኛ የማዕረግ ጉዳይ ነው። ይሄ የህይወት ጉዳይ ነው። ያኛ የጸጋን የማሳያ ጉዳይ ነው። ይሄ ትውልድን የመታደግ ጉዳይ ነው። ይሄ የትንሳኤ ጉዳይ ነው። ተጋደመበት ሁሉ ነገሩ። ምክንያቱም ይሄ በአይሁዶች ካልቸር የማይፈቀድ ነገር ነው። በሞተ ሬሳ ላይ ነብይ አይጋደምም። ጸለ 7 ጊዜ ያስነጥሰውና ብድግ አለ። መጀመሪያ ምን እናድርግልሽ ተብላ ተጠራች። ሁለተኛ ጊዜ የዛሬ ዓመት ትወልጃለሽ ተባለች። አሁን ሶስተኛ ጊዜ ልጅሽን ውሰጂ። ጠላት ሞተ ያለውን ውሰጂ። ጠላት ሞቷል ያለውን እግዚአብሔር አስነስቶታል። ነይና ልጅሽን ውሰጂ። ጠላት የገደለባችሁ ራእይ ዛሬ ይነሳል። ራእይን ዛሬ ትቀበላለህ። እንደገና ይመጣል። እግዚአብሔር ያለው ነገር አይቀበርም። ስለዚህ ናና ውሰድ። የእግዚአብሔር ጥሪ እሱ ነው። የሰጠው ራእይ ናና ውሰድ። ናና እንደገና አንሳ። ሕይወት አግኝተዋልና የጠላትን ድምፅ ዝጋና ና ግባ ከኔ ጋራ ከመንፈሴ ጋራ ናና ግባ። ነይና ልጅሽን ውሰጂ። ወሰደች፣ ሄደች። ወገኖቼንም ለማሳረፍ የልብ ለልብ ላነጋግራቸው ልጇ ተነሳ፣ ተስፋዋ ታደሰ፣ የትንሳኤን ጉልበት አየች። ከዚህ በኋላ የሚያስፈልጋት አንድ ነገር አለ። ይሄ መልእክት ነው ለእናንተ። ስትራቴጂ፣ ምሪት። ከዛ በኋላ ምሪት መጣ። ልክ ያንን ልጁን አስፈስቶ እንትን ካለ በኋላ ስምኝ አላት። አሁን የእግዚአብሔርን ድምፅ ታዝዢ። ምንድነው የማደርገው? አገርሽን ለቀሽ ሂጂ። 7 ዓመት ረሃብ ይሆናልና 7 ዓመት ረሃብ ስለሚሆን ከሌላ ከሚካፈለው መከራ ላለመካፈል አንቺ ለቀሽው ሂጂ። እንደ እኔ እኮ እዚህ ሀገር ጉዳዩ እሱ አይደለም። ለምን እግዚአብሔር ኖ እሱ አይደለም ጉዳዩ። አሁን ምሪት ነው የምሰጥሽ። ምሪቱን ከተቀበልሽ አንቺንም ራስሽንም ልጅሽንም ታጅኛለሽ። ስለዚህ አሁን እግዚአብሔር ለኢትዮጵያ ቤተክርስቲያን ምሪትን ሊሰጣት ይፈልጋል። ሊመጣ ላለው ነገር እግዚአብሔር ምሪትን ሊሰጣት ይፈልጋል። ቤተክርስቲያን እየሰማች ነው ወይ? የቤተክርስቲያኑን ተውና አንተ ለራስና ለቤት ትሰማለህ ወይ?
ሂጂ አላት። አልገባትም። ለመሃን ልጅ ሰጥቶ ከሞት አስነስቶ ምን እንጀራማ መስጠት ያቅተዋል? አቅተውም። ግን አሰራሩ ልዩ ነው። አሰራሩ ልዩ ነው። ጉዳዩ ድምፁን ሰምቶ መታዘዝ ነው። ክርክሩ አይደለም። ለምን እንዲህ ይሆናል አይደለም። ምን አልከኝ ነው ነገሩ። ንጉሥ ሲናገር መታዘዝ ብቻ ነው። ሄደች። 7 ዓመት ይቆጠራል። 7 ዓመት፣ 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት፣ 5 ዓመት፣ 6 ዓመት፣ 7 ዓመት። 7 ዓመት አለችና ተነስ ልጅ አለችው። እዛ በቃ አለቀ። እዛ እንዳሁኑ ቴሌፎን አልነበረም፣ ስልክ አልነበረም፣ ምናምን አልነበረም። እግዚአብሔር ያለው ስንት ዓመት ነው በሉልኛ። አትጨምር አትቀንስ ብሎ ተጠቀባችሁ ያለው ሰው ንካውና እግዚአብሔር ያለውን ብቻ በሉት። እግዚአብሔር ያለውን ነገር ብቻ። 7 ዓመት ካለ 7 ዓመት ነው። ከዛ ብድግ ብላ ተመልሳ ስትመጣ ጠላት አሁን ልጇን መግደል አልቻልኩም፣ ንብረቷን ግን ወረስኩኝ አለ። አትወርስም በሉታ። ለምን? እዛ ቤት ውስጥ ቅባት ገብቷል። ቅባት ያረፈበትን ቤት፣ የእግዚአብሔር ድምጽ ያረፈበትን ቤት፣ ትንሣኤ የተገለጠበት ቤት ጠላት አይወርስም፣ ጠላት አይወስድም። ለጊዜው ሊፎክር ይችላል እንጂ ምንም ሊያደርግ አይችልም። ምንም ነገር ሊያደርግ አይችልም። ኦ ጌታ ኢየሱስ እርዳኝ። እንዴት አድርጌ እንደማጠቃልል አላውቅም። ከዛ ስትመጣ እግዚአብሔር መጣሽ ጎሽ ቆይ እንግዲህ እኔ ነገርን አቀናባብርልሻለሁ አላት። ምንድነው የሆነው? አሁን ጠላት ስትሄጂ ኖ ይልሻል፣ ግን አንቺ ቀጥይበት። ጠላት እዚህ ኖ ስል እግዚአብሔር የንጉሱ ልብ እያዘጋጀ ነው። እንዴት ነው የሚያዘጋጀው? እና የታሪኩን ይሰማለሁ ብሎ ማን ነው የምጠራው? ጊያዝን። ጊያዝ ምንድነው ያለው? ለምጽ ንጉስ ቤት አይገባም። እግዚአብሔር ላንተ ብሎ ታሪክን ይቀይራል። እግዚአብሔር ላንቺ ብሎ ታሪክን ይቀይራል። ለቃል ኪዳኑ ብሎ እግዚአብሔር ታሪክን ይቀይራል። ንጉስ መስማት የሌለበትን ይሰማል። ንጉስ ግድ የሌለውን ነገር ግድ ይለዋል። ጠራውና እስቲ ኤልሳ ያደረገውን ተአምራት መስማት ፈልጋለሁ። ሰው አለ ወይ ሲል የለም፣ ግን አንድ ለምጻም አለ ከሱ ጋር የነበረው። ለምጽ ቤተ መንግስት አይገባም፣ ግን ንጉስ ሆይ ኖ እኔ ንጉስ ነኝና ያንን ሽሬ አምጡልኝ አለ። ላንተ ብሎ እግዚአብሔር ኦቨርሩል ያደርጋል። ላንተ ብሎ እግዚአብሔር ነገርን ይገለብጣል። አረ ባካችሁ ስብከት አይደለም መልእክት ነው የምነግራችሁ። እግዚአብሔር ነገር ላንተ ብሎ ይገለብጣል። ያልሆነውን ነገር እግዚአብሔር ያደርጋል። እግዚአብሔር ይሽራል። እግዚአብሔር ያስነሳል። እግዚአብሔር ነገርን ያመጣል። ጥማት ረቀቀበት። ምን አሁን ምን ለመስማት ምን ጌታን አቅ ስለ ተአምራት አቅ ጥማት ነፍሱ ውስጥ ገባች። ከእግዚአብሔር ለማን ለሷ ብሎ ታሪክ መስማት ፈልጋለሁ አለ። ከዛ እየነገረው አሁን አላት ሂጂ። አሁን ይሄኛው መጥቶ እባክህ የቀበሌ ነው ባለ የመጀመሪያ ቀበሌ ጋር ሄዳ የኔ ቤት ነው ይሄ በቃ ከዚህ ይሄን ያህል ነው የኖርኩት፣ እግዚአብሔር እንዲህ ብሎኝ ነው የመጣው። አናቅሽም። ከዛስ የሚቀጥለው ማን ነው? ወረዳ ስትሄድ እንዳውም ወረዳ ደግሞ ትንሽ ጉቦም ነገር ሳለች አናውቅሽም። ምክንያቱም ይሄ ሰውዬ አሁን እዚህ ካለ እሱ ይጠቅመናል፣ እሱን አናቃትም፣ ስለዚህ አንፈልግም። ከዛስ ከወረደ ክፍለ ከተማ አሁን ደግሞ እዛ ስትሄድ ደግሞ ይሰሙኛል ብላ ክፍለ ከተማ ስትሄድ ደግሞ አይ ይሄማ አይሆንም አሉ። ማን ነው የሚያደርገው? እግዚአብሔር። ለምን? ወደ ንጉሱ እንድትሄድ የሷ ጉዳይ ላይ ነው ያለው። የኔ ጉዳይ ላይ ነው ብሎ ንጉሱ ጋር ነው ብሎ የኔ ጉዳይ ንጉሱ ጋር ነው ብሎ በሰው እጅ አይደለም። የኔ ጉዳይ ንጉሱ ጋር ነው። የኔ ጉዳይ ንጉሱ ጋር ነው። ስለዚህ ምስጢር ልንገራችሁ፣ ከተዘጋ በር ጋር ስትታገል ዘመንን አትጨርስ። በሩ አልተዘጋብህም፣ ላንተ ተብሎ ነው የተዘጋው። እዛ ቤቱ ታስትል መጨረሻ ከዛስ በኋላ ምንድን ነው? ክፍለ ሀገር ነው ከከተማስ አይ አልበቃም። ከዛስ
ወደ ፌደራል ሄደ ቀጥ ብሎ አሁን እንግዲህ ምንም የመጨረሻ ምንድነው ንጉሱ ጋር ሄደው አቤቱታ ማቅረብ ነው። ማን ነው ያዘጋጀው? እግዚአብሔር። በሩን የዘጋ ማን ነው? እግዚአብሔር። የሷ ከንቱ እንዳይሆን የሰጣት ቅባቱን ያስተናገደችበት ቤት ጠላት ወርሶ እንዳይቀር ከዛ ልክ እየተናገረ አሁን ሂጂ አላት። ልክ ጌታ ያል ንጉስ አሁን ሲነግር የነበረው ልጅ ይሄውና ኤልሳ ከሞት ያስነሳው ልጅ ይሄውና ከነ ምስክርነቱ እግዚአብሔር ያደረገው የእግዚአብሔር ማህተም ያለበት እግዚአብሔር ትንሣኤ ይሄውና አለው። ከዛ በኋላ ንጉሱ ቆይ ግን አንተ ስራህን ጨርሰሃል ይላል። ድሮም ለምጻም ነው ተቸግሬ ነው ያመጣው እንጂ ማግባት አለበት። ከፈረሱ አፍ ነይ አላት። መጣች። እንዴት ያ ተአምራት እንደሆነ ነገረችው። አሁን ምን ትፈልጊያለሽ? ጠላት ያ ልጅ የተወለደበትን ቤት ያ ነብይ ያረፈበትን ቤት ለነብይ ያሰራሁትን ክፍል ወስዶ አለቅ ብሎኛል። ንብረቴንም አንለቅ ብሎኛል። ይሄማ አይሆንም። ይሄማ በዳኛ ሳይሆን በልዩ ትእዛዝ ነው። በልዩ ትእዛዝ ነው። ልዩ ትእዛዝ እየወጣልህ ነው በሉት። ተቀባቸው ያለው ሰው ልዩ ትእዛዝ ከአርያም እየወጣልህ ነው በሉት። ልዩ ትእዛዝ በሉት። ጩሁና ልዩ ትእዛዝ በሉት። ከንጉሱ ትእዛዝ በሉት። ከንጉሱ ልዩ ትእዛዝ፣ ከንጉሱ ልዩ ትእዛዝ። ይሄ እኮ ነፍሳችሁ ውስጥ ቢቀል ቢቀጣጠል ከዚህ በኋላ መተኛትም አትችልም ከማመስገን በስተቀር። በቃ ልዩ ትእዛዝ፣ ልዩ ትእዛዝ። ከዛ ሄድና አለው ያላትን ቤቷን መሬቷን መልስላት። ጥሩ ነው ይሄ አይደል? ቤቷ የኖረችበት ነው፣ መሬቷ ውርሷ ነው፣ መልስላት። ግን አሁን ያልበላውን የሰባቱን ዓመት ይከፍላል። የሄደችበት 7ቱ ዓመት እየተጠራቀመ ነው። ሰይጣን ወሰድኩ ያለ ሁሉ እየተጠራቀመ ነው። የሰባቱን ዓመት በረሃብ ዘመን አጣሁ ያለችውን በበረከት ዘመን ቁና ተሰፈረላት። ሰባት ዓመት ተጠራቅሞ ይሄው ታደርግ እግዚአብሔር በሷ ደስ እንዳለው እንድታይ እንጂ የ7 ዓመት ለሷና ምን ያደርግላታል? ምንም። ይመለስ። ጠላት ግን አይበላም። አንቺ ያፈለግሽውን አድርጊ እንጂ ጠላት አይበላም። ስለዚህ ቤቷ ተመለሰ፣ ንሷ ተመለሰ እና አቅራቦቱ ተመለሰ፣ ጠላት የወሰደው ተመለሰ። ስለዚህ ተስፋ ታደሰ፣ ትንሣኤ ሆነ፣ ውርሷ ተመለሰ። መልእክት እየነገርኳችሁ ነው። አሁን ጸጥ በሉና አይኖቻችሁን ጨፍናችሁ